ጤና ይስጥልን የተወደዳችሁ እንዴት ናችሁ? የአርሰናል ቻናላችን በአዳዲስ መረጃዎች በድጋሚ ጀምረናል። አብራችሁን ቆዩ። በርከት ያሉ ጉዳዮችን እያነሳን እየነገርናችሁ እንቆያለን። አርሰናልን የተመለከቱ ጉዳዮችን ብቻ ነው የምንመለከተው። እንደተለመደው አብሮነታችሁን ያሳዩን፣ ኮሜንቶቻችሁን ጻፉልን። ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውስ። በቀዳሚነት የምንመለከታቸው በርከት ያሉ ጉዳዮች አሉ። ከአርሰናልና የቶትናም የእሁዱ 1:30 ለሚደረገውን ጨዋታ በተመለከተ ዝርዝር ነጥቦችን እየነገርናችሁ እንቆያለን። ከዛ ውጪ ዳቪድ ራያን በተመለከተ ከዓለማችን ምርጥ ግብ ጠባቂዎች መካከል የት ይቀመጣል የሚለውን እናነሳለን። በአርሰናል የዋንጫ ፉክክር ላይ አርሰናል የትኛውን ደረጃ ያገኛል የሚለውም በጣም ብዙ እያነጋገረ ያለ ጉዳይ አይደለም። ነገር ግን አንዳንድ የሱፐር ኮምፒውተሮችን ግምት ከዚህ በፊት የኦፕታን ግምቶች፣ አመታዊ ግምቶች አርሰናል በስንት ያክል ነጥብ በኤክስፔክትድ ፖይንትስ ይዞ ያጠናቅቃል የሚለው ሲነሳ ነበር። አሁንም በነጥብ ደረጃ ስንት ነጥቦችን ይዞ ያጠናቅቃል የውድድር ዓመቱን እየነገርናችሁ እንቆያለን። የጌዲዮን ዘላለምን የአርሰናል ቆይታ ብዙዎቻችሁ ታስታውሱታላችሁ። ትውልደ ኢትዮጵያዊ ነው። አሁን ደግሞ ሁለት ትውልደ ኢትዮጵያውያን የብስራና ሜሮን የተባሉ ሁለት ኢትዮጵያውያንን በተመለከተ በአርሰናል አካዳሚ ያሉ በማክስ ዳውማን እድሜ ያሉ ተጫዋቾች ናቸው። ስለ ዝውውር ስማቸው እየተነሳ ይገኛል። የእነዚህን ተጫዋቾች በተለይ አንደኛው ተጫዋች የአርሰናሉ ሮላንዲኒዮ ጎቾ እየተባለ ሌላ ቅጽል ስምም እየተሰጠው አይነት ነው። ለሁሉም እነዚህን ተጫዋቾች በተመለከተ ስለ ማክስ ዳውማንም በዝርዝር የምናነሳቸው ጉዳዮች አሉ። በዝውውር ጉዳዮች የኬነን ኤልዴዝ ጉዳይ ይነሳል። ሌሎች አርሰናል ጉዳዮችን በስፋት እየዳሰስን እየነገርናችሁ የምንቆይ ነው የሚሆነው። አብሮነታችሁ አይለየን። እንደምናነሳቸው ሀሳቦቻችሁን ጻፉልን። ትናንትና ግምቶቻችሁን አስቀምጡልን ብለን ግምቶቻችሁን ልካችሁ ነበር። በርከት ያሉ ግምቶችን ተመልክተናል። ትናንትና ከተነሱ ነጥቦች መካከል እመቤት የኔ ውድ ክለብ ያሸነፋል ብላለች። በኢሜይል ስማችሁን እያነሳው ያለሁት። ከዛ ውጪ ገብርኤል ማጋሌሽ አርሰናል በጣም ያልተዘመረለት ጀግና ነው ያለን አለ። ካሳይ የተባለ የኢሜል ስም። ከዛ ተጨማሪ አርሰናል 4-1 በሆነ ውጤት ቶትናምን ያሸንፋል ብሎናል። ቶኪቻው አርሰናል 3-0 ያሸንፋል ብሏል። ግምቶቻችሁን ዛሬ ማስቀምጡልን። አርሰናል ስለስንት ይጠናቀቃል? የቶትናምን የአርሰናል ጨዋታ ብዙ የማይገመቱ ነገሮች አሉት። ምክንያቱም ከኢንተርናሽናል ብሬክ በኋላ የሚመጣ ነው። እናነሳችኋለን። በአርሰናል ያልተዘመረለት ጀግና ትሮሳር ነው ብሎናል። ትናንትናም በዚህ አትሌቲክ ትሮሳር ስለመመረጡ ሳነሳ ነበር። ያልተዘመረለት ጀግና ተብሎ የኔ ቡድን አርሰናል 2-1 በሆነ ውጤት ያሸንፋል ብሎናል። ወንድማገኝ ሰለሞን ስለ ትሮሳርም ጽፎልናል። እናመሰግናለን። በአርሰናል በኩል 3-1 በሆነ ውጤት ያሸንፋል ብሎ የጻፈልን አለ። በለጠ የተባለ አድማጫችን አለማየሁ ሌላኛው አድማጫችን 2-0 ጨዋታው ይጠናቀቃል፣ ሳሙኤል 2-0 አርሰናል ያሸንፋል ብሎናል። ዳዊት አማረ 3-0 በሆነ ውጤት አርሰናል ያሸንፋል የሚል ጽሁፍ አስራርም እንዲሁ መልእክቱን ጽፎልናል። ቦና ሌላኛው አድማጫችን ነው። 3-1 በሆነ ውጤት ጨዋታው ይጠናቀቃል ብሏል። አሌክስም በተመሳሳይ የ3-0 ግምትን አስቀምጦልናል። ውዱ ድል ለውዱ ክለባችን እያለንም አድማጭ አለ። ለሁሉም ተሳትፏችሁ ከልብ እናመሰግናለን። አሁንም አብሮነታችሁ አይለን። መልእክቶቻችሁን ጻፉልን። አርሰናልን የተመለከቱ ጉዳዮችን ብቻ እያነሳሳን እንቆያለን። እንደተለመደው በዛሬው ዕለት አንድ ጥያቄ አስቀድሜ ልጀምር። ከቶትናምና ከአርሰናል ጨዋታ ጋር በተያያዘ ግምቶቻችሁን ጻፉልን፣ እናነሷለን። ነገ የምትጽፉዋቸውን ሀሳቦች በደንብ ስማችሁንም እያስቀደማችሁ ብትጽፉልን ደስ ይለናል። ለሁሉም ከአርሰናልና ከቶትናም ጨዋታ ጋር በተያዘ አንድ ነጥብ አንስቼ ልለፍና የአርሰናልና የቶትናም ጨዋታ 1-0 ቢጠናቀቅ ብቸኛዋን የማሸነፊያ ግብ ወይም 2-1 3-2 ቢጠናቀቅ ብቸኛዋን እና የማሸነፊያን ግብ ማን እንዲያስቆጠር ትፈልጋላችሁ? እስኪ ሀሳቦቻችሁን ጻፉልን። ከአርሰናልና ከቶትናም ጋር በተያዘ እንግዲህ የኔም ምርጫ ወደ በኋላ ላይ መጨረሻ ላይ አስቀምጬ አጠናቀቃለሁ። በርከት ያሉ ጉዳዮችን እናነሳለን ብለናል። የአርሰናልና የቶትናም ጨዋታ ብዙ መነጋገሪያ ነጥቦች ያሉት ጨዋታ ነው። አርሰናል በፕሪሚየር ሊጉ በአጠቃላይ ከቶትናም ጋርም በሜዳው ያደረጋቸው የቅርብ ጊዜ ትውስታዎች አሉ። ረጅም ጊዜ ወደኋላ ይመልሰናል። መቼ ነው ያሸነፈው የሚለው ጉዳይ ቶትናም አርሰናልን በሜዳው የሚለውን ስንመለከት
15 ዓመታት ወደ ኋላ ይመልሰናል። ኖቬምበር 2010 ላይ እየተደረገ ጨዋታ ነበር። አሁን ከሞላ ጎደል ኖቬምበር 21 ላይ ነው የምንገኘው። ምናልባት 15 ዓመት ከ11 ቀኑ ላይ እንገኛለን። ያ ጨዋታ ከተደረገ አርሰናል በኤሚሬትስ ያደረገው ጨዋታ ነበረ። ሳሜር ናስሪ ቀዳሚ ያደረገ አርሰናልን፣ ማርዋን ቻማክ ሞሮካዊ አጥቂ በድጋሚ ግብ አስቆጠረና 27ኛው ደቂቃ ላይ ጨዋታው 2-0 የመጀመሪያው 45 ተጠናቀቀ። በሁለተኛው 45 ግን ጋሬዝ ቤል 50ኛው ደቂቃ ላይ ቫንደር ቫርት 67ኛው ደቂቃ ላይ እንዲሁም ደግሞ ዮናስ ካቡል የማሸነፊያውን ግብ 85ኛው ደቂቃ ላይ ባለቀ ሰዓት ያስቆጠረ ተጫዋች ነበረ። 3-2 በሆነ ውጤት ቶትናም አሸንፎ ነበር። ያ ማለት ረጅም ጊዜ የተቆጠረበት 15 ዓመታት የተቆጠሩበት ጊዜ ማለት ነው። በእነዚህ 15 ዓመታት አርሰናል በሜዳው በኤምሬትስ በቶትናም ሆትስፐር አልተሸነፈም። ረጅም ጊዜ የተቆጠረበት የፕሪሚየር ሊግ ጨዋታ ነው። በአጠቃላይ ግን በፕሪሚየር ሊግ ቶትናም በ15 ዓመታትን ያለውን ጨዋታ አነሳን። ከዛ በፊት ስመለስ ብለን አርሰናል በሜዳው በቶትናም መቼ ነው የተሸነፈው ብለን ስንመለከት በአጠቃላይ 32 ጨዋታዎች ውስጥ አንድ ጊዜ ብቻ ነው አርሰናል የተሸነፈው። እሱም ያነሳሁት የዚህ የ2010 ኖቬምበር 20 ላይ የተደረገው ጨዋታ የሚጠቀስ ነው። ኖቬምበር 20 ላይ ያ ከሞላ ጎደል ቀደም ኖቬምበር 10 አልኩ እንጂ ኖቬምበር 20 ላይ የተደረገ ነው። አሁንም ኖቬምበር 21 ላይ ነውና በተመሳሳይ እንግዲህ ከሞላ ጎደል ድፍን ዓመታትን የሞላ ድፍን 15 ዓመታትን ያስቆጠረ ጊዜ ነው ለሁሉም። አሁን በዛ መንገድ ይቀጥላል። 16 እያለ የሚቀጥልበት እድል በጣም ሰፊ ነው። አርሰናል ከቶትናም የሚያደርጉት ጨዋታ በመጪው እሁድ ይደረጋል። በአንድ አስገራሚ ነገር ልንገራችሁ። ዴቪድ ዴን ከዚህ በፊት እንግዲህ በአርሰናል ቤት የሊቀመንበር ሆነው በአርሰን ቬንገር ስር ሲሰሩ በጣም ትልቅ ባለሙያ ናቸው። ከዛ በኋላ ወደ ኤስ ሚላንም ሄደው ተመልክተናቸዋል። በጣም በእንግሊዝ እግር ኳስ ላይ በአውሮፓ እግር ኳስ ላይ ስማቸውን እየተከሉ ናቸው። ዴቪድ ዴን ከሚያነሷቸው አንዳንድ ሀሳቦች መካከል ለምሳሌ ፓትሪክ ቪዬራ ወደ አርሰናል የመጣበትን ጊዜ በደንብ አስታውሰዋለሁ ይላሉ። ፓትሪክ ቪዬራ ወደ አርሰናል ሲመጣ ብዙ ነገሮችን እንነጋገር ነበረ እና የእንግሊዝኛ ቋንቋን መናገር አይችልም ነበር። እንግሊዝኛ ቋንቋ መናገር እንዲችል ደግሞ አስተማሪ አርሰናል ቀጥሮለት ነበር። አስተማሪ ከቀጠረለት በኋላ አንድ ቀን አገኘሁት በፍሬንች። እንዴት ነው እንግሊዝኛ እንዴት ፕሮግረስ እያደረገ ነው? ጥሩ እየሄደል ነው ወይ ብዬ በፍሬንች ጠየቅኩት። ፓትሪክ ግን ራሱን ነቀነቀና የመለሰልኝ ነገር ቢኖር እንግዲህ ብዙ መናገር እንደማይችል ነገር ግን አንድ የሚያውቀው እንግሊዝኛ ካለ ስፐርሳር ሺት ብሎ ነግሯቸው በጣም አስቂኝ ነገር ቶትናም ቆሻሻ ነው የሚል ነገር አሳብ ያለው ነው። የአርሰናል ደጋፊዎችም ሁሌ የሚዘምሩት ነው። ለምሳሌ ጃክ ዊልሻየር በአንድ ወቅት ኤፍ ኤ ካፕ ካበላ በኋላ አርሰናል ሲያዘምር የአርሰናል ደጋፊዎችን ጭምር ወዲ ቲንክ ኦፍ ቶትናም ይልና የአርሰናል ደጋፊዎች ደግሞ ሺት ብለው ይመልሳሉ። ስለ ቶትናም ስታስቡ ምን ይሰማችኋል? ምን ታስባላችሁ ሲባሉ ቆሻሻ። ስለ ቆሻሻ ስታስቡስ ምንድን ነው የሚመጣላችሁ ብሎ ሲያዘምራቸው ቶትናም ብለው ይመልሳሉ። እንግዲህ ከዚህኛው ክለብ ጋር ነው ጨዋታ የሚያደርገው። ቲየሪ ሄንሪ ደግሞ ስለ ኖርዝ ለንደን ደርቢ ሁሌም በኖርዝ ለንደን ደርቢ ላይ በ11 ጨዋታዎች 7ቱን አሸንፎ በ4ቱ አቻ ወጥቶ ተሸንፎ አያውቅም። ከዚህ በፊትም አንስቼላቸዋለሁ። አሁንም አንድ ነገር ያነሳል። በተለይ አርሰናል በጣም ታፍ የሆኑ ሳምንታትን ያሳልፋል በቀጣይ ከኢንተርናሽናል ብሬክ በኋላ። ለምሳሌ እኔ ከባድ ጨዋታዎች ገጥሞኝ አቁም ከባድ ነገር አልነበረም በእኛ ጊዜ ይላል። አሁን ግን ከኢንተርናሽናል ብሬክ በኋላ ሁሉም ቡድኖች በተለይ እንደ አርሰናል ያለ ቡድን አብዛኛዎቹ የኢንተርናሽናል ወይም ለሀገራት ብዙ ጨዋታዎችን ለብሔራዊ ቡድን የሚመርጡ አይነት ተጫዋቾች ናቸውና ጨዋታዎችን አድርገው ተዳክመው ሊመጡ ይችላሉ ይላል። ነገር ግን አንዳንድ ቡድኖች 10 ቀናትን ያክል ከዛም በላይ ቁጭ ብለው አንተን ይጠብቃሉ ይጠብቀዋል። ጨዋታ ላይ ኖራቸው ይችላል አንዳንድ ተጫዋቾች። ያንን ደግሞ በኖርዝ ለንደን ደርቢ ግን ያ የሚጠበቀው ኢንቴንሲቲ ያለ ለአርሰናል አድካሚ ጨዋታ ሊሆን ይችላል የሚል ነገር ያነሳል። የምትጫወተው ከሜዳው ውጪ ካልተሸነፈ ቡድን ጋር ነው። ከዘንድሮ የውድድር ዘመን ቶትናም በሜዳው ደካማ ከሜዳው ውጪ ጠንካራ ቡድን ነው። በተደጋጋሚ አንስቼላችኋለሁ። የሰንደርላንድን ጨዋታ በምሳሌነት ያነሳል። ለምሳሌ አርሰናል
በሰንደርላንድ ጨዋታ ላይ ረጅም ኳሶችን መከላከል ነበረበት። የእጁር ወራዎችን የቆሙ ኳሶችን ዲፌንድ ማድረግ ነበረበት። ያንንም አሁንም በተመሳሳይ ልትመለከቱ ትችላላችሁ የሚል ነገር ያነሳል። እያንዳንዱን ፍሪ ኬክ በእኔ ጊዜ ለምሳሌ የኔን የተጫዋችነት ጊዜ የሚያስታውስ ወቅት ነው አሁን ያለው የፕሪሚየር ሊግ ትሬንድ ብሎ ያነሳል። እያንዳንዱን ፍሪ ኬክ የቆመ ኳስ፣ እያንዳንዱን የእጁር ወራ፣ እያንዳንዱን ረጅም ኳሶች መከላከል አለበት። በድንገት መከላከል ውስጥ ልትገኝ ትችላለ ይላል። ለምሳሌ አርሰናል የባላርድን የብሮቢን ኳሶች ከሰንደርላንድ ጋር መከላከል ከብዶት ግብ እንደተቆጠረው እንደዚህ አይነት አጋጣሚዎች ብዙ ሙከራዎች ይኖራሉ በሚል ያነሳቸው ጉዳዮች አሉ። ነገር ግን አሁንም ቢሆን ከአርሰናል ጋር በተያዘ ያንንም ከቶትናም ጋር መጠበቅ አለብን። ጠንካራ ጨዋታ፣ ኢንቴንሲቲው ከፍ ያለ ጨዋታ የሚል ነገር አንስቷል። ማንም ሊነግር አይገባም እንደዚህ አይነት ትልቅ ጨዋታ እንደሚኖር የሚጠበቁ ነገሮች እንዳሉ ማንም ሊነግራችሁ ሊያስታውሳችሁ አይገባም። ነገር ግን ለማን እንደምትጮት ይህን ነገር የማትረዳ ከሆነ ለማን እንደምትጮት አይገባም ማለት ነው በሚል ያነሳቸው ጉዳዮች አሉ። በዝርዝርም በቀጣይ እንግዲህ ነገም የቶትናምና የአርሰናልን ጨዋታ በተመለከተ በዝርዝር እንመለስበታለን። የሳም አላርዳይስን ሀሳብ ላንሳ። ቢግ ሳም በቀድሞ ጊዜ የቦልተን አሰልጣኝ ሆነው እናውቃቸዋለን። በፕሪሚየር ሊጉ ላይ የተለያዩ አሰልጣኞችን የተለያዩ ቡድኖችን መርተው ተመልክተናቸዋል። ስለ ሚኬል አርቴታ ቡድን ስለ ሚኬል አርቴታም የሰጡት አስተያየት አለ። ሚኬል ኤክስፒሪየንሱ አሁን አለው፣ በቂ ኤክስፒሪየንስ አለው። ክለቡም ከቲሙም ጋር ጥሩ ቆይታ አድርጎ ፕሮግረስ እያደረገ ቡድኑ እየተሻሻለ ይገኛል። ቦርዱም በደንብ ደግፎታል ብዬ አስባለሁ ብሏል። በሚፈለገው ርቀት እንዲሄድ አርሰናል የሚፈለገውን ነገር እያደረገለት ይገኛል። ያለፉትን 5-6 ዓመታት ያንን ተመልክተናል። ምናልባት በማንቸስተር ሲቲ በኩል አሁንም ትራንዚሽን ላይ ያለ ቡድን ነው። ሊቨርፑልም የሆነ አይነት ኢንተግሬሽን ይፈልጋል። ተጫዋቾቹን ኢንተግሬት ማድረግ ከብዶታል ይላሉ ቢግ ሳም በሚያነሱት ሀሳብ። ያ ማለት ደግሞ ለአርሰናል ባለው ስኳድ ዴፕስ ባለው ጥንካሬ አሁን ጊዜው አርሰናል ነው። ዋንጫ ማሸነፊያ ጊዜው የአርሰናል ነው። ዋንጫውንም ያሸንፋል ብዬ እገምታለሁ። ቅድሚያ ግምቱን ለአርሰናል እሰጣለሁ ብለው ቢግ ሳም አላርዳይስ እያነሳሉ። ማሸነፍ የነበረባቸው በእርግጥ ከ3 ዓመታት በፊት ነው። ሚኬል አርቴታን ዲስሪስፔክት እያደረግኩ አይደለም ይላሉ። በወቅቱ ዊሊያም ሳሊባ ተጎድቶ አርሰናል ከዋንጫው ሸርተት ያለበትን ጊዜ እያስታወሱ ማለት ነው። ባለፉት 3 ዓመታት የሁለተኛ ደረጃን ይዞ ሲያጠናቀቅ ተመልክተናል። ዘንድሮ ግን ጊዜው ይመስለኛል ከአርሰናል የተሻለ ጠንካራ ቡድን በሊጉ ላይ የለም፣ ይህ ነው ዓመቱ የሚል ሀሳባቸውን ሰጥተዋል። ለዚህ ደግሞ አርሰናል በማጥቃት ረገድ አታኪንግ የሚባሉ ያንን ፍሌር ያላቸው ማስቆጠር የግብ ዕድሎች መፍጠር የሚችሉ ተጫዋቾች አሉት። ከዛ በተጨማሪ ብዙ አማራጮች ያሉት ነው። በመከላከል ረገድ ደግሞ የሊጉ ምርጥ ተከላካይ ቡድን ነው ይላሉ። ያንን ደግሞ ከቶትናም ጋር ያስቀጥላል ተብሎ ይጠበቃል። ማጥቃት ላይ እንደተባለው ቡካዮ ሳካ ለምሳሌ ከቶትናም ጋር በጣም የሚገርሙ ቁጥሮች ያሉት ተጫዋች ነው። እስካሁን ባሉት ጨዋታዎች ላይ 3 ግቦች አስቆጥሮ 3 ለግብ የሆኑ ኳሶችን አቀብሎ ጥሩ እየተንቀሳቀሰ ያለ ጥሩ ተስፈኛ ተጫዋች እንደሆነ መናገር ይቻላል። ከቶትናም ጋር በተያያዘ እናንተን ግምት አሁንም ጻፉልን። ስለ ስንት ጨዋታው ሊጠናቀቅ ይችላል? ከዛ ውጪ የመጨረሻ ግብ ቢገኝና ማን ማስቆጠር አለበት፣ ለማን እድሉን ትሰጣላቸው የሚለውን አንሱልን። እኔም ወደ በኋላ ላይ የኔን ግምት አነሳላችኋለሁ። ከዛ ውጪ በአርሰናል በኩል የጉዳት ዜናዎች የማርቲን ኦዴጋርድ የመድረሱ ነገር ሙሉ ፉል ትሬኒንግ ትናንትና ሰርቷል። ከቡድኑ ጋር ሙሉ ልምድ መስራቱን ተመልክተናል። ከዛ ውጪ ግን በእሁዱ ጨዋታ ላይ ምናልባት እንመለከተዋለን። ሌሎችም የሚጠበቁ ተጫዋቾች አሉ። የጋብርኤል ማጋሌሽ ጉዳይ እንደተባለ ነው። የቪክተር ዮኬሬሽ የጋብርኤል ማርቴሊ ጉዳይ ነገ በስፋት ዝርዝር ማብራሪያዎችን ይዘን የምንመለስበት ጉዳይ ነው። በአርሰናልና በቶትናም ጨዋታ ላይ የበለጠ ብዙ የሚያጓጉ ነገሮች አሉት። እሱን በስፋት እንዳሰሳለን። ከዳቪድ ራያ ጋር በተያዘ ቅድም አነሳዋለሁ ስለው የነበረውን ጉዳይ ላንሳና ወደ ሌሎች ጉዳዮች ልለፍ። ከዳቪድ ራያ ጋር በተያዘ በዓለማችን ግብ ጠባቂዎች ደረጃ የት ታስቀምጡታላችሁ? በቀዳሚነት የሚቀመጡ ስም ዝርዝሮች አሉ። ቲቦ ኮርቷ ለምሳሌ ምርጡ ግብ ጠባቂ ነው። እሱ ግን የዓለማችን ላንተ ምርጡ ግብ ጠባቂ ማን ነው ተብሎ ኤል ፖርታዳውዝ ጋር ደኮፕ ጋር ቆይታ አድርጎ ነበረ። ዳቪድ ራያ ለምሳሌ በያዝነው የአውሮፓ የውድድር ዘመን በሁሉም ሊጎች ላይ 7 ክሊንሽቶችን በማስመዝገብ ማንም ግብ ጠባቂ የሚስተካከሉ አይደለም። ቁጥሮቹ ያንን ይነግሩናል። ከዳቪድ ራያ ጋር በተያዘ ያ ብቻ አይደለም፣ ብዙ ነገሮችን ማንሳት ይቻላል። ቲቦ ኮርቷ ያን ኦብላክን በ3ኛ ደረጃ አስቀምጧለሁ ይላል።
ይላል። ከዛ ውጪ ግን ዳቪድ ራያና አሊሰን ቤከር የዓለማችን ምርጥ ግብ ጠባቂዎች ናቸው ብሎ በቀዳሚነት ስማቸውን ያስቀምጣል። ለሁሉም እነዚህ ዳቪድ ራያን በተመለከተ የዚህ የቲቦ ኮርቷን ሀሳብ ነው ያነሳውላችሁ። ለምሳሌ የአርሰናል የቀድሞ ተጫዋች አለን ስሚዝ የሚያነሳው ጉዳይ አለ። ዳቪድ ራያ ከፕሪሚየር ሊጉ ምርጥ ግብ ጠባቂዎች መካከል በአሁኑ ወቅት ላይ ቀዳሚው ነው። እንደ ጃንሉጂ ዶናሩማ በሁለቱ መካከል ብዙ ልዩነት የለም፣ ሁለቱን ለመለየት የሚያበቃ ነገር የለም ይላል። ያኖ ብላክ ሶስተኛ ያለው፣ ቲቦ ኮርታ በቀዳሚነት፣ አሊሰን ቤከር ሁለተኛ ነው፣ ዳቪድ ራያ ደግሞ በቀዳሚነት ያስቀምጠዋል። ዳቪድ ራያን በተመለከተ ለምሳሌ 2022-23 ላይ ኔሽንስ ሊግን ከስፔን ብሔራዊ ቡድን ጋር አሸንፏል። 2024 ላይ የአውሮፓ ዋንጫን አሸንፏል። የአርሰናልን የውድድር ዓመት ስንመለከት ደግሞ በክለብ ደረጃ ጎልደን ግሎቭን 2023-24 ላይ 2024-25 ላይ በተከታታይ 2 ዓመታት አሸንፏል። የፕሪሚየር ሊጉ በጣም ምርጥ ሴቭ ያደረጋቸው ኳሶችን የፕሪሚየር ሊጉ የወሩ ምርጥ ሴቭም ተመርጦለት ያውቃል። የፕሪሚየር ሊጉ የዓመቱ ምርጥ 11 ውስጥ ተካቶ ያውቃልና ያንን በደንብ እያስመለከተን ይገኛል። ዲፌንሲቭሊ አርሰናል ያንን ቁጥር በደንብ ያስቀጥላል ተብሎ ይጠበቃል። ዳቪድ ራያን በዛ ደረጃ የሚጠቀስ ነው። የስካይ ሱፐር ኮምፒውተሮች ቅድመ ግምታቸውን እያስቀመጡ ይገኛሉ። ፕሪሚየር ሊግ ዋንጫ ዘንድሮ የአርሰናል ነው። 38 ሳምንታት በኋላ አርሰናል 78.4 ኤክስፔክተድ ፖይንቱ የአርሰናል 78 ነጥቦችን ይዞ ያጠናቀቃል። ከዚህ በፊት ኦፕታ 80 ነጥቦችን ይዞ ያጠናቀቃል ብሎ ቅድሚያ ግምቱን አስቀምጦ ነበር። ማንቸስተር ሲቲ በ6 ነጥቦች ዝቅ ብሎ ከአርሰናል ያጠናቀቃል። 72 ነጥቦችን በስካይ ስፖርት ኮምፒውተሮች ተሰጥቶታል። ሊቨርፑል 66፣ ቼልሲ 66 ነጥቦችን ይዘው ሶስተኛና አራተኛ፣ ማንቸስተር ዩናይትድ አምስተኛ፣ ክሪስታል ፓላስ ስድስተኛ፣ ስፐርስ ሰባተኛ፣ ቦርመንስ ስምንተኛ፣ ሰንደርላንድ ዘጠነኛ፣ አስቶን ቪላ 10ኛ ደረጃ ላይ የተቀመጡ ቡድኖች ናቸው የሚል በስካይ ስፖርት የዚህ የሱፐር ኮምፒውተሮች ግምት ላይ የተመለከትናቸው ናቸው። ለሁሉም እነዚህ በስፋት ከአርሰናል ጋር የሚነሳ ነው። የቶትናም የአርሰናል ጨዋታ የመጨረሻው ደቂቃ ላይ ማን ግብ ያስቆጠር ትመርጣለህ ብትሉኝ እኔ የእናንተን ግምት አስቀምጡልን። በእኔ ግን ኤቤሬቺ ኤዜ ባለፈው ክረምት ከቶትናምና አርሰናል ጋር ብዙ ነገሮች ሲባሉ ዝውውሩን የሚያጠናቀቀበት መንገድ በጣም የሚያነጋግር ነው እና ኤቤሬቺ ኤዜ ያቺን የማሸነፊያ ግብ ክሪስታል ፓላስ ላይ እንዳስቆጠራት ያቺን የማሸነፊያ ግብ አስቆጥሮ ብዙ መነጋገሪያ ቢሆን እኔ ምርጫ ነው። የእናንተ ምርጫ ደግሞ ሀሳቦቻችሁን ጻፉልን። በቀጣይ ያሉ ጉዳዮችን ደግሞ ላንሳላችሁ። ከማነሳቸው ጉዳዮች መካከል ዝውውሮችን የተመለከቱ ጉዳዮችን አነሳለሁ። ሁለት የአርሰናል ወንድማማቾች ትውልደ ኢትዮጵያውያን ናቸው። የአብስራና ካሌብ ሜሮን ይባላሉ። በጣም በትልቅ ደረጃ በአርሰናል አካዳሚ አንደኛው ለምሳሌ የአብስራ ሜሮን በትልቅ ደረጃ የቀጣዩ የአርሰናሉ ሮላንዲኒዮ ጋውቾው ሲባል ነበረ። በጣም የሚገርም ፍሌር ያለው በጣም የሚገርም ብቃት ያለው ተጫዋች ነው። ነገር ግን ጥሩ ዜና አይደለም በአርሰናል በኩል እነዚህን ተጫዋቾች ሁለቱን መንትያ ወንድማማቾች 16 ዓመታቸው ላይ ይገኛል። እነዚህን ተጫዋቾች በተመለከተ የተሰማው ጉዳይ የጌዲዮን ዘላለምን ጉዳይ በተደጋጋሚ አንስተነዋል። የአርሰናል ደጋፊዎች ብዙ በተለይ ኢትዮጵያውያን የአርሰናል ደጋፊዎች ብዙ ሲጠብቁት የነበረ ወደ አርሰናል ዋናው ቡድን ያድጋል ተብሎ ስሙ ሲነሳ ብዙ ሲጠበቅ ነበር። ከዛ በኋላ ወደ ስኮትላንድን በውሰት አምርቶ በተለያዩ ክለቦች ከዛ በኋላ ብዙ ያልተመለከት ነው። ለጀርመን ብሔራዊ ቡድን ይጫወት ለአሜሪካ ብሔራዊ ቡድን ይጫወት ተብሎ ሲጣሉበት የነበረው ጌዲዮን ዘላለም በዛ ደረጃ ፍሩትፉል ሆኖ በትልቅ ደረጃ አልተመለከት ነው። እነዚህ ተጫዋቾች አሁን ገና 16 ዓመታቸው ላይ ይገኛል። አሁን አርሰናል ከነሱ አጌነስት ዲሳይድ አድርጓል። ያ ደግሞ አንደኛው የስኮላርሺፕ ኮንትራት እንዳይሰጣቸው ስለመወሰኑ እየተነገረ ይገኛል። ለምንድን ነው አነሳዋለሁ። ከአርሰናል ጋር የስኮላርሺፕ ኮንትራት በተመለከተ ለምሳሌ ማክስ ዳውማንን በተመለከተ የሚነሱ ጉዳዮች አሉት። ማክስ ዳውማን 15 ዓመቱ ላይ ይገኛል። ዲሴምበር መጨረሻ ላይ 16 ዓመቱን ይደፍናልና የተለያዩ 5 ክለቦች በአውሮፓ ያሉ ክለቦች ጠይቀውት ነበረ። ነገር ግን አርሰናል የስኮላርሺፕ ኮንትራት ሰጥቶት በቀጣይ 17 ዓመት ሲሞላው ደግሞ ከአንድ ዓመት በኋላ ማለት ነው አንድ ዓመት ያልፏል። ከአንድ ዓመት በኋላ 17 ዓመቱ ሲሞላ የመጀመሪያ ፕሮፌሽናል ኮንትራት ይሰጧል። ከአርሰናል ጋር ፕሪ አግሪመንት ነው የዚህ የስኮላርሺፕ ስምምነት የእሱን ስምምነት ደርሷል። 17 ዓመቱ ሲሞላው ግን ይሰጧል። እነዚህ ሁለቱ ተጫዋች ካሌብ እንዲሁም ደግሞ የአብስራ ሜሮንን በተመለከተ የስኮላርሺፕ ውሳኔን በተመለከተ አርሰናል የስኮላርሺፕ ዲሲሽን ላለመወሰን ካሌንድ አካዳሚ የተገኙ ባሌንድ አካዳሚ ውስጥ ባለፉት ዓመታት ብዙ ሲባልባቸው የነበረ ቪዲዮቹ መመልከት ትችላላችሁ።
ለምሳሌ የያብስራን ቪዲዮ ብትመለከቱ ሮላንዲኒዮ ጎቾ መች እንደዚህ ታለንት አለው ልትሉ ትችላላችሁ። የአርሰናል ልምምዶች ላይ ተጫዋቾች ላይ ሲቀልድ ነበር የሚውለው እና አሁን በአርሰናል አካዳሚ ላይቀጥሉ ይችላሉ። ነገር ግን ክለብ ያጣሉ ተብሎ አይጠበቅም። በእንግሊዝ ትልቅ ቡድኖች ላይ እንመለከታቸዋለን። አርሰናል ምናልባት በነ ኤቤሬቼዝ የተቆጨውን ነገር በነ ያብስራና ካሌብ ሊቆጭ ይችላል። በቀጣይ ከ15 ዓመት በታች ትሬኒንግ ካምፕ ውስጥ ተመልክተናቸዋል። ከ18 ዓመት በታች ፕሪሲዝን ላይ በዚህኛው ክረምት ላይ ተመልክተናቸዋል። ከ18 ዓመት በታች ቡድን ውስጥ የቅድመ ውድድር ዘመን ዝግጅት ሲያደርጉ ነበረ። በእርግጥ ያብስራን በተመለከተ ሌፍት ባክ ሆኖ መጫወት ይችላል። ከዛ ውጪ ዊንገርም ነው፣ በመስመር አጥቂነት የሚታወቅ ነው እና በቅርቡ ነበረ እንግዲህ ሴፕቴምበር ላይ ጉዳት አጋጥሞት ሰርጀሪ ያስፈልገዋል ተብሏልና አንደኛው አሳዛኙ ነገር ያ ይመስላል። በካሌብን በኩል ሚድፊልደር ነው፣ የአማካኝ ስፍራ እንዲሁም ደግሞ የመስመር ተጫዋች ሆኖ መጫወት ይችላል። ከአርሰናል የዚህ የሰመር ላይ ከ18 ዓመት በታች ቡድን ውስጥ ተመልክተነዋል። በዩዝ ሌቭልም በእንግሊዝ ድሎችን ሲያገኝ ነበርና እነዚህ የአርሰናል በቅርብ ጊዜ ለምሳሌ ለማክስ ዳውማን የስኮላርሺፕ ውሎችን ሰጥቷል። ካይረን ቶምሰንም እንዲሁ በተመሳሳይ ለእነዚህ ሁለት ትውልድ ኢትዮጵያውያን የብስራና ካሌብ ሜሮን ግን እድሉን እንዳልሰጠ እየተነገረ ይገኛል። ምናልባት ክለቡን ሊለቁ የሚችሉበት እድል አለ፣ በክለቡም ሊቆዩ የሚችሉበት እድል አለ። ያለቀ የተጠናቀቀ ጉዳይ አይደለም። ነገር ግን ነገሮች ወደዛ እያመሩ ነውና እነዚህም ተጫዋቾች በሌሎች ክለቦች ራሳቸውን ሊያገኙ ይችላሉ። ነገር ግን በቅርብ ነው ሰርጀሪ የሚያስፈልገው ጉዳት ያጋጠሙና ብዙ ሲያነጋግር ነበር። በቅርብ ጊዜያት ላይ ቻርሊ ፓቲኖ የእንግሊዝ የወደፊት ተስፋ ተብሎ ወደ ዲፖርቲቮ ላካራኛ ወደ ስፔን አምርቶ ነበረ። ወደ ጄኗ የተቀላቀለው ብሩክ ኖርተን ከፊን በተመለከተ በተደጋጋሚ በዝውውር ከአርሰናል ጋር ጭምር ስሙ ሲያያዝ ነበር። ሌሎች ክለቦችም ቢያስፈርሙት አርሰናል ተጫዋቹን ክሎዞች ያሉትና በጠቀም ያለ ገንዘብ ሊያገኝ ይችላል። የጄኗ የመስመር ተከላካይ ነውና እነዚህ አርሰናል በቅርቡ ያጣቸው ተጫዋቾች ናቸው። ኤቤሬቼዜ የሚጠቀስ ነውና እነዚህን ተጫዋቾች ደግሞ አርሰናል ሊያጣ የሚችልበት እድል አለ። ከሌላኛው ጉዳያችን ጋር በተያያዘ አንድ ሀሳብ ላንሳላችሁ። ይህ ጉዳይ ብዙ እያነጋገረ ብዙ ሀሳብ እየተሰጠበት ያለ ጉዳይ ነው። የኬነን ይልዲዝ ጉዳይም በተመለከተ ለአርሰናል መጥፎ ዜና ተሰምቷል። በእርግጥ ያለቀለት ጉዳይ አይደለም። ውሉ ሊያራዝም እንደሚችል ጆርጂዮ ቼሌኒ የቀድሞ የዩቬንቱስ ተጫዋች በአንድ ወቅት ጆዜ በአስገራሚ ቃለመጠየቃቸው ላይ ጆርጂዮ ቼሌኒ እና ቦኑቺ ሃርቫርድ ላይ መከላከልን ማስተማር ይችላሉ የተባለላቸው ድንቅ ተከላካዮች ናቸው። አሁን በዩቬንቱስ ሄድ ኦፍ ፉትቦል ኦፕሬሽን ኃላፊነትን የያዘ ነው ጆርጂዮ ቼሌኒ። ስለ ዝውውሩ አጠቃላይ ሀሳቦችን ሰጥቷል። ኬነን ይልዲዝን በተመለከተ ውሉ ለማራዘም ምንም የሚያቻኩለን ነገር የለም፣ ነገሮች በተረጋጋ ሁኔታ እየሄዱ ነው፣ ውሉን እናራዘማለን፣ በዛ ላይ እየተደራደረን እየተነጋገረን እንገኛለን። የሁላችንም ኢንቴንሽን ኬነን ይልዲዝን በክለቡ ለማቆየት ነው፣ በተጫዋቹም በእኛም በክለቡም በኩል። ስለዚህ ድርድሮቹ ይጠናቀቁና ጥሩ ነገር ትሰማላችሁ የሚል ነገር ለዩቬንቱስ ደጋፊዎች ተናግሯል። አርሰናል ግን ይህ ጥሩ ዜና በጥሩ የሚተረጎም እንዳልሆነ ማንሳት ይቻላል። ለሁሉም እነዚህን ጉዳዮች አነሳን። በቆይታችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ መረጃዎችን ነው ያነሳናላችሁ። ሀሳቦቻችሁን ጻፉልን፣ ኮሜንቶቻችሁን እንጠብቃለን፣ ተሳትፏችሁን እንፈልጋለን። አበረታቱን። ሰብስክራይብ እያደረጋችሁ ቤተሰብ ሆኑን። ይህንን ቻናል በደንብ ማሳደግ አለብን። በደንብ ሀሳቦቻችሁን እያጋራችሁን ይህንን ቪዲዮ ላይ እያደረጋችሁ ለአርሰናል ቤተሰቦችም ሼር እንድታደርጉ ላስታውሳችሁና እኔ ከወዲሁ ልሰናበት። አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። ለዛሬ ያዝንላችሁ ይህንን ይመስል ነበር። ነገ በጉዳት ዜናዎች አዳዲስ አርሰናልን የተመለከቱ ዝርዝር ጉዳዮችን ይዘን እንመለሳለን። ጤና ይስጠለን።